ሞገስ ግድ ለመግባት አለብን። ማን ነው ስልኩን የሰጠሽ? ማን ነው የደወለልሽ? የመጀመሪያ ናታኩ የመጀመሪያ ማለት ማን ነው የመጀመሪያሽ? በጣም ነው የምወደው። የመጀመሪያ ነው ፍቅረኛዬ። እሺ በቃ ተወሱን ቢሆን ተወሱ ግን ቢሆን ማየት አለ። እሺ እናያታለን፣ ግን ምንም አይነት አደጋ በማይፈጥር መልኩ ግን በቃ እኔ ዛሬ ሳላያት ማደር አልችልም። እሺ ታያታለህ። ውርጋጥ እናቴ ውሸት የሚባል ነገር በጭራሽ አታውቅም። እናቴ የእውነት ሰው ናት። እናቴ ማለት እውነት ናት። በጭራሽ አትዋሽም። እሺ አሁን ምን ላድርግ? ማን ነው ስልኩን የሰጠሽ? ምን ነው ይሄ ድምፅ ታውቂዋለሽ ማለት? ትተዋወቃለች ከዚህ በፊት? ራሷ ናት ሞጌ፣ ራሷ ናት። እርግጠኛ ነኝ ራሷ ናት። ራሷ ናት ማለት ምን ማለት? ምንም እየገባኝ አይደለም። ድምፄን ስትሰማ እኮ ስልኩን ዘጋችብኝ። ቆይ ግን እንዴት ሞጌ ልቆፍር? ልጅቷስ የእኛን ስልክ እኮ እየጠበቀች ነው ያለችው። ሞጌ አይ እመጣለሁ፣ ግን መጀመሪያ ወደ መቃብር መሄድ አለብኝ። አንሳ። ሄሎ፣ እየሰማኝ እንደሆነ አውቃለሁ። እሷ መስላ ነው አይደለም? ትሰማኛለህ? ማን እንደሆንክ አገኘሃለሁ። ዛሬ በአልኮል እንግዲህ አረቄ እንድትጠጣ አድርጎ አክሊሉ የነገረችውን ነገር ማመን አቅቶታል። ማመን ማቃት ብቻ ሳይሆን በጣም ደንግጧል። በህይወቱ እንደዚህ አይነት ድንጋጤ ደንግጦ አያውቅም። ምክንያቱም 10 ዓመታትን ሚስት ገለሃታል ብሎ ድራማ ሰርቶ ከመድብል ላይ የነጠቃትን ሰገንን እስከዛሬ ማንም ፈላጊ የላትም፣ ዘመድ የላትም፣ ተረስታለች፣ ሞታለች፣ አብቅቶላታል፣ ሄዳለች። ካሁን በኋላ እኔም እንደፈለኩ ተጫውቼባታለሁ፣ እገላታለሁ፣ የመጨረሻ እስትንፋሷን ቆርጠዋለሁ ብሎ ያሰበው አክሊሉ አሁን ግን ነገሮች እንዳልጠበቀ ሆኖበታል። በጣም በሚገርም በሚደንቅ ሁኔታ ከእጇ ላይ ያገኘውን ስልክ ካገኘ በኋላ በጣም ድንጋጤ ውስጥ ነበረ። ይባስ ብሎ ደግሞ ስልኩን ደውሎ ተነስቶ ማንም ሰው የሚያወራው ሲያጣ ከዛም አልፎ እንግዲህ እሷን ንገሪኝ ሲላት አላቅም ስትለው የራሱን ሲስተም ተጠቅሞ አልኮል እንድትጠጣ ካደረገ በኋላ በአልኮል ስሜት ውስጥ ሆና እንግዲህ በሳቅ በፈገግታ በሚገርም ሁና ነግረዋለች። ይህንንም ስትነግረው እንግዲህ ማመን አቅቶታል። ሰማይ ምድሩ ተደባልቆበታል። ምን ማድረግ እንዳለበት ግራ ተጋብቶታል። በህይወት እንዳለች እንዴት አወቀ? እንዴትስ ማን ነገረው? በምን ምክንያት ተዋወቀ? ይሄ ስልኩስ እንዴት እጇ ገባ? እና ሌሎችም ጥያቄዎች እንግዲህ በአእምሮ ውስጥ ተመላልሰውበታል። በጣም ነው የሚያስደነግጠው። እንኳን ለሱ ቀርቶ አይደለም እንዳንድ ተደብቆ ማንም አያውቅብኝም ብሎ እንደሚኖር ሰው በጣም ያስደነግጣል። ሰው በዚህ መካከል እንግዲህ አክሊሉ ነገሮች ከአቅሙ በላይ ከቁጥጥር ውጭ ሆነውበታል። ምን ማድረግ እንዳለበት ግራ ተጋብቶታል። ምናልባትም ሊያደርግ የሚችለው እነዛው ነፍሰ በላው ጓደኞቹ እነ ካሌብ ሞሲሳና ግብረ አበሮቹ ጋር ደውሎ እንደለመደው ያንን ሰው አጥፉልኝ፣ ማን ነው እሱ፣ የት ነው ያለው፣ እንዴት ነውና ሌሎችን ነገሮችን የሚያደርግበት መንገድ ነው ብዬ አስባለሁኝ። ምሳሌ ድራማ ላይ እንደሚታወቀው መድብልን እነ ካሌብ ሞሲሳ እንዲገደል ለዛውም ደግሞ በማህሌት በኩል ተጠቅሞ ማህሌትን ቤትሽ ና ቶሎ በይው፣ ከዛ በኋላኛ እንገለዋለን፣ እንጨርሰዋለን፣ ምክንያቱም ግዴታ መገደል አለበት ብለው ወስነው እንደሚታወቀው እንግዲህ አብሮ ሲሰራ የነበረው ብዙ ነገሮችን አብሮ ያሳለፈው ክንዴ ነኝ ከጎን አልለይህም አብሽር ሲለ የነበረው ታሬ እንኳን ራሱ ዛሬ ሄው ሽምልል ብሎ እንግዲህ መድብልን ለማስገደል የሚችለውን ነገር እያደረገ ነው። በነገራችን ላይ የሱም ከላይ ትእዛዝ ሆኖ ነው፣ ግን ደግሞ በፊት ሚስጥር እያወጣ ካሌብ ጋር ካሌብን ሲክር ኖሮ አሁን ደግሞ በተቃራኒው ዞር ብሎ የጊዜን ተጠቅሞ ወደ መድብል ዙሮ መድብል እያሳደደ ነው የሚገኘው። በባለፈው እንግዲህ ማህሌትን የግድላት መድብል ነው ለማስባል ከመድብል የመድብልን ሽጉጥ ወስደው ከማህሌት ጋር እንደጣሉት ታስታውሳላችሁ። በዛም እንግዲህ ማህሌትን ለመግደል ሽጉጡን ምዛው ጥለው ለመሄድ ሲያስቡ እንዳጋጣሚ ሆኖ ያው የእግዚአብሔር ቸርነት አተረፋት ማለት ነው ማህሌትን። ማህሌት ባለመሞቷ መድብልም ከዛ ከዲያ ነፃ ሆነ ማለት ነው። ውድ ቤተሰቦቻችን በጣም ነው የሚያሳዝነው። በነገራችን ላይ የዛን ሰዓት ማህሌት
ሁኔታዎች ናቸው። አሁን ላይ ማለት በተወሰኑ መልኩ የተቀየረች የተለወጠች ወይም ደግሞ ባለፈው ህይወቷ የተጸጸተች ይመስለኛል። ማለት ብዙ ነገሮች ሞከረች። ካሁን ቀደም በርግ ተጸጽቻለሁ ይቅር በሉኝ ብላ ከመጣይ በኋላ ነው እንግዲህ በሰርጋቸው ዕለት ያው ሌላ መንፈሷ ሌላ ስርፋ ስለሆነ ስለተረበሸች ያልሆነ ነገር አድርጋ እንግዲህ እነሱ እንዲሆኑ ብሩክም እንዲጎዳ ከዛም እንግዲህ ቅድስት የሚያሰበችው እንዳይሰምርላት ያሰበችው እንዳይሳካላት ትዳሯ እንዳይሰምርላት ህይወቷ እንዲበላሽ አድርጋለች። በዛ አማካኝነት እንግዲህ ያለፈው ሲገርምሽ ያንቃቃል ደግምሽ እንዳለ ያገሬ ሰው አሁንም እንግዲህ ወጣ ወረድ ከፍ ዝቅ እያለች ያለችው ማለት አላቅም እንግዲህ ግን ብቻ ግን ይቅርታ አድርጉልኝ አሁን ሁሉንም ነገር ገብቶኛል። እኔ ማለት እኮ በቃ ያበቃልኝ የሞትኩኝ ማለት ነኝ። ስለዚህ አሁን ያለው ነገር ይሄ ነው። እንግዲህ ብሩክንም ሊገሉት ነው በማለት ነበር እንግዲህ ለብሩክ ደውላለት ማነው መድብል ሊገሉት ነው። ስለዚህ ከዚህ እንግዲህ ቢጠፋ ጥሩ ነው። አለበለዚያ ግን ዛሬ እኔ ቤት እንዲጠራውና ያለውን ነገር እነሱ እንደሚገሉት ነግረውኛል። ስለዚህ ለወንድምህ ንገረው ብላ ነው ለብሩክ ስትነግረው የነበረው። ብሩክ ደግሞ እሺ ሁና ቅጠሪያቸው እኔ በወንድሜ ቦታ ገብቼ እማደርገውን አደርጋለሁኝ ውሳኔንም የሚሰጡኝን ነገር እቀበላለሁ በማለት እንግዲህ ብሩክ ወማህሌት ጋር ሄዷል። እነዛኞቹ እንገላለን ብለው ተነስተዋል። ብሩኬ እንግዲህ እስካሁን ያደረኩትን ነገር ወንድሜ ለኔ ብሎ ብዙ ድክራ ውስጥ ገብቷል። አሁንም ደግሞ ከዚህ በላይ ሌላ መስዋዕትነት እንዲካፈልና የከፋ ከዚህ በላይ ችግር እንዲገጥመው በፍጹም አልፈልግም። ስለዚህ እኔ ደግሞ ማድረግ ያለብኝን መስዋዕትነትን መቀበል ካለብኝ መቀበል አለብኝ በፍጹም በማለት ነው እንግዲህ ይሄን ነገር እያደረገ የሚገኘው። በዚህ መካከል እንግዲህ መድብል እዛ ጋር እንዲገደል ታዝዟል። እነ ካሌብ ሞሲሳ ባጭሩ እዚህ ጋር ደግሞ አክሊሉ ይሄን ነገር ሲሰማ ቀጥታ አሁን እነ ካሌብ ሞሲሳና ግብረ አበሮቻቸው ጋር ነው የሚደውለው። ምክንያቱም ይሄ ነገር እነሱ አንድ ናቸው፣ ፋሚሊ ናቸው፣ ይተዋወቃሉ። ኦኬ ስለዚህ መጀመሪያም እንግዲህ መድብልን እዚህ ውስጥ እንዲገባና እንዲቀማ ያደረጉት እነሱ ናቸው። በዛ አማካኝነት እንግዲህ አሁን ያለበትን ታውቃላችሁ። እንግዲህ አሁን ደግሞ ያው አክሊሉ ደግሞ ደውሎ ሊናገር የሚችለው ለነሱ ነው። ምክንያቱም እንደምታስታውሱት በባለፈው እነ ሞገስና መርዞ ደላላው ሰገንን ባስወጧት ሰዓት ላይ ሰገን ከቤት ወጥታ በነበረበት ሰዓት ላይ ሲደረግ የነበረውን ነገር አይታችኋል። ወጥታ ጠፍታ በነበረበት ሰዓት ላይ አክሊሉ ወዲያው ደውሎ ለነታሬና ለነካሌብ ታዛዦች ነው የደወለውና በዛን ሰዓት ላይ ወዲያው እንግዲህ ታሬ እንደውም ታስታውሱት ሆነ ለመድብል ደውሎለት የሆነ ስራ ልሰጥህ ነበረ መቼም አንተ እንትኑን አታጣም ስለዚህ ሲለው ነበርና ምን አይነት ነገር ነው የምትሰጠኝ ማለት ምን አይነት ነገር ነው የፈለከው ምን ልስጥህ ሲለው ያው ምንድነው የሰጠው ምላሽ አይ የሆነ የጠፋ ሰው ማፈላለግ ወይም ደግሞ የሆነ ፎቶ ይሰጣል የሆነ ሰው ፈልገህ ማግኘት ነበር ያለውና መድብልን በሰዓቱ እንግዲህ ባክን ያልፈልግም እንደዚህ አይነት ስራ ነው የምቸኝ ብሎ ነው ገፍቶ እንግዲህ ከታሬ የወጣው ማለት ነው። በነገራችን ላይ ዛን ሰዓት መድብል ተልኮለት ፎቶዋን አይቶት ኑሮ ራሱ አሪፍ ነበረ። ግን ያው እንግዲህ አጋጣሚው አልተሳካም። ከዛ እንግዲህ እነ ታሬና የካሌብ ሰዎች ናቸው አፈላልገው ከዛ ኢንፎርሜሽን ሲሰጡት ወደ ሰፈር እንደተመለሰችና ያለችበት ነገር ጥቆማ ሲደርሰው ነው አክሊሉ ወጥቶ እስካለችበት ድረስ ሄዶ እንግዲህ አፏን አፍኖ እገልሻለሁ ብሎ አምጥቶ መልሶ ቤት ይዘጋት ማለት ነው። ስለዚህ ውድ ቤተሰቦቻችን አሁን ደግሞ መድብል ይሄን ነገር መሆኑን ሲያውቁ በቃ ከምን በላይ ነው በጣም ነው አክሊሉ የደነገጠው። የመጀመሪያ የፍቅረኛ የምወደው ብላ ስትነግረው እንግዲህ የተሰማውን ስሜት ያያችሁት ነው ፊቱ ላይ። ይሄ በቃል የሚብራራ ምናምን አይደለም፣ አይታችሁታል ማለት ነው። ሁሉም እንግዲህ ያያችሁት ነው። ሌላ ነገር ምንም እንትን የሚጨመር ነገር የለውም። በጣም ከባድ ነገር ነው የተፈጠረው። ስለዚህ ይሄ አሁን ላይ ወደፊት ላለው ነገር በጣም ከባድ ነው ነገሩ እንዲባባስና የከፋ ነገሩ ሌላ መስመር እንዲይዝ ያደረገው ነው ብዬ አስባለሁኝ። ስለዚህ ውድ ቤተሰቦቻችን በጣም ነው የሚያስቸግረው። ትንሽ ከባድ ነው ሁኔታዎች ከሚባለው በላይ በጣም ከባድ ነው። ውድ ቤተሰቦቻችን ቀጣዩ ምን ሊፈጠር ይችላል የሚለው ነገር እንግዲህ ለሁላችንም አሳሳቢና ግራ ያጋባ ነገር ነው። መድብል እንግዲህ አሁን ላይ በጣም በእንባ እየታጠበ ነው። ለምን ይሄ ነገር ሆነ? እንዴት ሆነ? ከምን ሆነ? እንዴትስ የሚል ነገር ብዙ ጥያቄዎች መጥተውበታል። ምንም ይሁን ምን እንዳጠቃላይ እንግዲህ ሁኔታዎችን ለማስተካከል ብዙ ነገሮችን ማድረግ እየሞከረ ነው። መድብል ዛሬ አዳሬን እገባለሁኝ ከአንዳንድ የሆነውን ነገር አያለሁኝ ብሏል ማለት ነው ቤተሰቦቻችን። ስለዚህ ያለውን ነገር የምናይ ነው የሚሆነው።
ያው ይገባሉ ብለን ተስፋ እናደርጋለን። አክሊሉ ደግሞ እሱ መሆኑን ሰምቷል። ያው አክሊሉ እና መድብል ፊዚካሊ አያውቀውም፣ በተለይ መድብልን አያውቀውም አክሊሉ። ስለዚህ እሱ ደግሞ ትልቅ አድቫንቴጅ አለው። ቀጣይ ባዲስ ቪዲዮ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።